ቅዱስ ጊዮርጊስ ግርምዬ ከፈተና የወጣበት ሳምንቱ ነው አለ ሳምንት እንደሚታወቀው እንግዲህ በብዙ መንገድ ቅዱስ ጊዮርጊሳውያን ብዙ ጥረት አድርገዋል። ይህንን ቡድን ከችግር ለመታደግ ያደረጉት ነገር በጣም ሊያስመሰግናቸው ይገባል። በነገራችን ላይ ከታሪክ ተወቃሽነት ነው የዳኑት ደጋፊዎቹ። የማይስማሙ የማይነጋገሩ ደጋፊዎች አንድ ጠረጴዛ ስቦ ቁጭ ብለው ስትመለከታቸው በቃ እግር ኳስ ምን ያህል ተወዳጅ ስፖርት እንደሆነ እግር ኳስን ለምን እንደምንወድ የምንመለከትበት ነገር ነው ብዬ ነው የማስበው። በቃ ለጸብ የሚፈላለጉ ሰዎች ጭምር ለጊዮርጊስ ሲሉ ወንበር ስበው እስከ መነጋገር የደረሱበት ሂደት አለና ይሄ የጊዮርጊስ ትውልድ አዲሱ ትውልድ ደጋፊ ቅዱስ ጊዮርጊስ ደጋፊ ብቻ ሳይሆን መላው የኢትዮጵያ ሕዝብ መላው የተለያዩ ክለቦች ደጋፊ የቡና፣ የፋሲል፣ የጅማ፣ የአዳማ፣ የአዋሳ፣ የወላይታ ዲቻ፣ የሲዳማ፣ የመቀለ ሁሉም ደጋፊዎች ቅዱስ ጊዮርጊስን በማትረፍ ነገር ከፍተኛ ስራ ሰርቷል። የስፖርት ቤተሰቡ እንደ ስፖርት ቤተሰብ እና ይሄ በጣም ሊያስመሰግን የሚገባ ነው። በጋራ ከሰራን ብዙ ነገሮችን መወጣት እንደምንችል ከፌክነት ወጥተን ወደ እውነተኛ ነገር ከመጣን ነገሮችን ማሻገር እንደሚቻል የኢትዮጵያ እግር ኳስንም ተንሳኤ በዚህ መንገድ ማምጣት እንደሚቻል የተረዳንበት ነው። አንድ ከሆን እንዳንድ ማሰብ ከጀመር እንዳንድ ማሰብ ከቻል ያ ማለት ወደ ጥሩን ሐሳብ ማለት ነው። አንድ አይነት ሐሳብ እኮ መጥፎ ሐሳብም ሊታሰብ ይችላል። ግን ለጥሩ ሐሳብ አንድ መሆን ከቻልን የኢትዮጵያ እግር ኳስንም ተንሳኤ ማየት እንችላለን። በጋራ መቆም ከቻልን በጋራ መነሳት ከቻልን ብዙ ነገሮች መለወጥ እንደሚችሉ ያሳየ ነው እና የመጀመሪያው ይህን ነገር ሰላሙን በመፍጠር ረገድ ደጋፊዎች ያደረጉት ስምምነት ጥላቻቸውን ጥሎ ጸባቸውን ትቶ የግል ጉዳያቸውን ትቶ ጊዮርጊስ ይቀርብብናል ብሎ ወንበር ስበው መቀመጣቸው ሌሎችም እንዲያግዙ ምክንያት የሆነ ይመስለኛል። በዚህ ሂደት ውስጥ መመስገን ያለባቸው አካላቶች መመስገን አለባቸው። በተለይ ችግሩ ከተፈጠረበት ጊዜ ጀምሮ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በመሆን ሲያገለግሉ የነበሩትና በቅርቡ ወደ ሌላ ቦታ ተዘዋውረው የሄዱት አቶ በላይ ደጀን እዚህ ላይ የሰሩት ስራ በጣም ሊያስመሰግናቸው ይገባል። ይህን የጊዮርጊስ ደጋፊዎችም ጠንቅቀው ያውቁታል ብዙዎቹ እና አቶ በላይ ከማስማማት ጀምሮ ኢብን በዚህ ሂደት ውስጥ በነበረው እንቅስቃሴ አቶ አብነት ገብረ መስቀል ይዘውት የነበረውን አቋም እንዲቀይሩ የተሻለው ቀን እንዲመጣ የተሻለው ነገር እንዲደረግ በማድረግ ረገድ ከፍተኛ ስራ የሰሩ ናቸው። በኋላ ላይም አመስግነዋቸዋል። በእርግጥ የኢትዮጵያ እግር ኳስ ፌዴሬሽን አመራሮችም ይህንን ሰላም በማምጣት ይህንን ነገር በመፍታት የሰሩ ስራ የሚገርም ነው፣ የሚደንቅ ነው እና እውቅና መሰጠት ያለበት አካል መሰጠት አለበት። ዞቶ ላይ አቶ በላይ ደጀን ሊመሰገነው የሚገባቸው በጣም ወጣቱን ከወጣት ጋር ወጣት መስለው በጣም ድንቅ ስራ የሰሩ ሰው ናቸውና መመስገን አለባቸው። የኢትዮጵያ እግር ኳስ ፌዴሬሽን መመስገን አለበት። ከሁሉ ግን እኔ የገረመኝ እኛ ኃላፊነት አለብን አይደለ? ጋዜጠኞች፣ የቀድሞ የጊዮርጊስ ተጫዋቾች ኃላፊነት አለባቸው። ቴንኪው በጣም መመስገን አለባቸው የቀድሞ የጊዮርጊስ ተጫዋቾች። አቶ ጀማልም አመስግሯቸዋል። ኢቭን አቶ ጀማልና ቅዱስ ጊዮርጊስ ቢራም ወይም ቢጃ ኢትዮጵያም ኃላፊነት አለባቸው። ለምን ከዚህ ክለብ ጋር ቆይተዋል። የህግ አካሄድ ነው ያጣላቸው። ኦዲት ይደረግ፣ ክለቡ በትክክለኛው መንገድ ይመራ፣ ገንዘብ እየባከነን የሚል ጥያቄ ነው ያላቸው። ጥያቄያቸውን ባነሱበት ጊዜ ኃላፊነት አለባቸው። ግን ከዚህ ሁሉ በላይ ግን በከፍተኛ ሁኔታ በዚህ ሁኔታ ውስጥ ራሳቸውን ኢንቮልቭ በማድረግ የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አበቤ የሰሩ ስራ መልካም ነገር ማድረግ አለብን። ባይዘው ልናመሰግናቸው ይገባል። ጊዮርጊስን በማዳን ረገድ ለሰሩ ስራ ይሄ ከፖለቲካ ከምኑ ጋር የሚገናኝ አይደለም። በነገራችን ላይ ይሄ ስለ እግር ኳስ ብቻ ነው የምንናገረው እኛ። ከእግር ኳስ ጋር በተያያዘ ግን ቴንኪው ልንላቸው ይገባል። ቅዱስ ጊዮርጊስን በማትረፍ ኃላፊነት ወስዶ ከከተማ መስተዳደሩ 10 ሚሊዮን ብር የቢጃይ ኢትዮጵያ አመራሮችን በተመሳሳይ የሚድሮክ አመራሮችን በማመካከር በመነጋገር በማስማማት እዚህ ደረጃ እግር ኳስን የሚወዱ ወይም እግር ኳስ ውስጥ ያሉ ሰው ቢሆን ኢትስ ኦኬ፣ እንደ አቶ በላይ ቢሆን እንደ አቶ ኢሳያስ ቢሆን ችግር የለውም። ግን በዚህ ደረጃ መመጣጡ በጣም ደስ የሚልና ወደፊትም በሚኖረው የሀገራችን እግር ኳስ እድገት ላይ በዚህ ልክ አሁንም ሜዳዎች እየተገነቡ ነው፣ ሌሎች ስራዎች እየተሰሩ በዚሁ መቀጠል ያለበትና ልናመሰግናቸው ይገባል በዚህ ሂደት ለተሰራው ስራ ማለት ነው። ከዛ ባለፈ ግን አሁንም ቅዱስ ጊዮርጊስ ገንዘቡን አገኘ። ኦፍኮርስ የሚዋሹ ድርጅቶች አይደሉም የሰጡትም። ምናልባት ጊዜው በአንድ ዓመት በ6 ወር በ3 ወር ምናምን የሚሰጡ ገንዘቦች ሊኖሩ ይችላሉ። ከሁሉ ግን አሁንም መታሰብ ያለበት ይሄ 100 ሚሊዮን ብር ያልቃል። በነገራችን ላይ በጣም መደነቅ ያለባቸው ቢጃ ኢትዮጵያ ሚድሮኮችም
በጣም መደነቅ ያለባቸው ስፖንሰር ብሎ አይደለም የሰጡት ግርቤ፣ ስፖንሰር አይደለም ያሉት ክለቡ ይዳን ብሎ ነው የሰጡት። ስፖንሰር ሌላ ተስማምተ በውል ምናምን አስረ የምታደርግ ነው። ይሄኛው ግን ክለቡ ይዳንና ከዛ በኋላ ስለ ስፖንሰር ምናምን እናወራለን፣ ቀጣዮችን ጊዜያቶች እንነጋገራለን ብሎ ነው የሰጡት። ምን ያህል መታደል እንደሆነ እንዲህ አይነት አስተሳሰብ ራሱ መያዛቸው በጣም የሚያስገርም ነገር ነው። ጊዮርጊስ ግን 100 ሚሊዮን ብር ብቻ ነው እውነት ለመናገር ቀጣይ ስራዎች መሰራታ ይሄ እንዲያዘናጋችሁ ለቅዱስ ጊዮርጊስ አመራሮች ነው። ስፔሻሊ ጥሩ ስራ ሰርታቸዋል። በተለይ አመቻች ኮሚቴው፣ በተለይ አዳዲሶቹ የስራ አስኪያጅ፣ የህዝብ ግንኙነት ምናምን ተብሎ የተመረጡ የሰሩት ስራ በጣም ልናመሰግናቸው የሚገባ ነው። ትነስም ትብዛም በሁሉም መንገድ ተሳትፎ የተወሰነ ነገር አግኝተዋል። ጊዮርጊስ ከዚህ በላይ ይገባዋል። የራሱ ሜዳ ይገባዋል። ቅዱስ ጊዮርጊስ የራሱ መተዳደሪያ ህንፃ ያስፈልገዋል። ቅዱስ ጊዮርጊስ ከዚህ በላይ ብዙ ነገር ሀብት ያለው ክለብ ነው፣ አቅም ያለው ክለብ ነው። ኢትዮጵያ ውስጥ ካሉ ክለቦች እኮ ቅዱስ ጊዮርጊስን በሀብት የሚስተካከለው አልነበረም ባለፉት ጊዜያቶች። መባከን የለበትም። ተገኘ ተብሎ ገንዘቡ ዝም ብለህ ተጫዋች ማምጣት የለብህም። አባት ነው እያልን ነው። አረ ቅዱስ ጊዮርጊስን ማስተማሪያ መሆን አለበት። ቅዱስ ጊዮርጊስ አሁን ደግሞ እንደ አባት አስተማሪ ነው። አረ ልጁን እንደ ማስተማሪያ ነው ለኢትዮጵያ እግር ኳስ ታዳጊዎች ላይ ወጣቶች ላይ ሰፋፊ ፕሮጀክቶችን ሰርቶ ለሀገራችን እግር ኳስ ከዚህ በፊት እንዳበረከተው እና ዳና ግርማን እነ ምን ያህል ተሾመን እነ ሳላዲን ሰይድን አያገር እንግዲህ ጠርቻ አልጨርሳችሁም። ይሄ በ31ኛው አፍሪካ ዋንጫ የታየ ነው። ከመጀመሪያው የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ስኬት ጀምሮ ስሙ ያለ የገነነ ክለብ ይህን ስሙን ማስቀጠል በሚችልበት ሁኔታ ስትራቴጂ ተነድፎ ሰፋፊ ስራዎች መሰራት አለበት። አሁንም 100 ሚሊዮን ብር መጥቶልኛል፣ ለቀጣይ ዓመት እከሌ የተባለውን ታምራዊ ተጫዋች ከከሌ ክለብ አዘዋውሬ በ10 ሚሊዮን ብር እከሌም በ10 ብለ ገንዘቡን ከጨረስኩ አይሆንም። በጣም ስትራቴጂክ መሆን ያስፈልጋል፣ መንደፍ ያስፈልጋል፣ ነገሮችን በተለየ መንገድ ማየትና መመልከት ያስፈልጋልና ቅዱስ ጊዮርጊስ አመራሮች ይሄን እጠብቃለሁ እኔ። አሁን ችግራችሁ ተፈቷል፣ በተወሰነ መንገድ ተቃሏል። ከዚህ በኋላ ግን ሀሳባችሁ በዚህ ልክ መሆን አለበት። ስቴዲየሙን ስለመገንባት፣ ትልልቅ ፕሮጀክቶችን ስለማሰብ፣ ታዳጊዎች ላይም በተመሳሳይም ገንዘብ የሚያስገኝም ፕሮጀክት። ሁሌ ጥገኛውን ሁሌ እየለመንክ ልትኖር አችልም። ስፖንሰሮችም ነገር ሊሰለቻችሁ ይችላል። ስፖንሰሮችም ሲኖር ነው አብረው የሚኖሩት። ስለዚህ ራስን ደግሞ ማጠናከር፣ ራስን ምንድነው አሸዋ ላይ የቆመ ሰው ሳይሆን አለት ላይ የቆመ መሆን ያለበት። እንደ አለት የጠነከርክ መሆን ይኖርብሃል። እንደ አሸዋ መንሸራተት የለብም እና ይህንን መነሻ አድርጎ ቅዱስ ጊዮርጊስ ከፍ ማለት አለበት። በዚህ አጋጣሚ ግርምሾ በርካቶች ለሲዲ ስፖርት መልእክታቸውን ልከዋል። በፕሮግራሙ ላይም እንድንገኝ ጥሪ አድርገውልን ነበረ። በጣም በአስቸኳይ መንገድ እንደምታስታውሰው በቀደም በነበረን ችግር ምክንያት አልደረስንም። ግን የጋዜጠኞች ስብሰባ ነበር፣ ስልጠና ነበር ቢሾፍቱ ላይ ለመድረስ ሞክረን ነበር፣ አልደረስንም። አክብሮ ስለጦሩን ግን በጣም እናመሰግናለን። አመስግነዋል ሲዲ ስፖርትንም ለሰራችሁልን ስራ። በእናንተ ብዙ ነገር ማለት የተቀየሩ ነገሮች አሉ እናንተ በሰጣችኋቸው ሀሳቦች በሚል ሀሳባቸውን ሰጥተዋል። እኛም ከቅዱስ ጊዮርጊስ ጋር ብቻ ሳይሆን ከኢትዮጵያ እግር ኳስ ጋር ከሁሉም ክለቦች ጋር ለጊዮርጊስ እንዳረግ ነው ለሁሉም ክለቦች እናደርጋለን። ወደ ኋላ የምንልበት መንገድ የለም። በርቱ። ግን ሲስተማችን የሀገራችን እግር ኳስ ሁሌ የምናገረው ነገር አለ። ጅማ ዋንጫ በልቶ መልሶ ወረደ አይደል? ሌሎች ክለቦችን ተመልከታቸው። ዋንጫ እየበሉ ስንት ክለቦች ናቸው በቀጣይ ዓመት እየወረዱ ያሉት? በቀጣይ ዓመት ላለመውረድ የሚጫወቱ ስንቶቹ ክለቦች ናቸው? መደላድሉን የእግር ኳሳችን መደላድል በጋራ ማስተካከሉ ላይ ግን ሁላችንም መስራት አለብን። ጊዮርጊስ ግን አባት እንደተባለው መጠን እነዚህን ነገሮች ማስተካከል ረገድ ቀድሞ መገኘት አለበት እና በዚህ ስራ ደግሞ እኛ ደስ ብሎን እንዳገዝናችሁ በመልካም ስራ በበጎነት እናንተም ደግሞ የሀገራችን እግር ኳስ ለማሳደግ እንዲህ አይነት መልካም ስራዎች እንድሰሩ ሲዲ ስፖርት ጥሪውን ያቀርባል ማለት ነው። ግርምዬ። አዎ ሶፊዬ፣ መሰረት ወርቁ መሲ የላከችው አስተያየት አለ። ግርምሽ ሶፊ፣ እናንተንም እናመሰግናለን። በሰዓቱ ወደ አንድነት እንዲመጡ ቀድማችሁ ጥሪ በማድረጋችሁ እናመሰግናለን ብለዋል። እኛም የቅዱስ ጊዮርጊስን ደጋፊዎች ከልብ እናመሰግናለን። የሌሎች ክለብ ደጋፊዎችንም ጭምር ከልብ እናመሰግናለን። ቅዱስ ጊዮርጊስን በማዳን ረገድ ላደረጉት አስተዋጽኦ ከምንምና ከማንም በላይ መመስገን ያለባቸው ስማቸውም ሲጠራ ስላልሰማው ነው ሼህ መሐመድ አሊ አላሙዲን በጣም መመስገን አለባቸው። ምንም እንኳን በአቶ ጀማል በኩል ቢሆንም ዋናውን ያንበሳውን ድርሻ ሼህ መሐመድ አሊ አላሙዲን በፊትም ጊዮርጊስ ነበሩ፣ ከጊዮርጊስ ጎን አሁንም ከጊዮርጊስ ጎን ሆነው በማሳየታቸው ምስጋና ይገባቸዋል። በተመሳሳይ ቢጂአይ ኢትዮጵያ መደነቅ አለበት። በነገራችን ላይ አቶ ጀማል ሀሳብ ሲሰጡ ግርምዬ ሰምታል የሰጡትን አስተያየት በቃ
ሆዴ ርር እያለ እንደ ጊዮርጊስ እንዴት እንዲሆንብኛል እያልኩ እንደገና ደግሞ እንዴት አድርጌ ገንዘቡ እንስጥ በቃ ግራ የገባን ነገር ይሄ በልጅ እንዳለመጨክል አንዳንዴ ልጅ ድሩዬ የሆነና ውጣ እንዳትለው ልጅ ነው ደግሞ ዝም ብለህ እንዳትቀጥል ደግሞ እያበላሽ ነው ነገር እና እንደዛ አይነት ስሜት ነበር የነበረኝ። ምክንያቱም ደጋፊ ናቸው ከስንት ጊዜ ጀምሮ እንዴ ምን ጥያቄ አለው እንዳልከው በጣም መስገን አለባቸው። ቅዱስ ጊዮርጊስን እኮ ሶፊ ደጋፊ ብቻ ስለሆነ ሳይሆን ቅዱስ ጊዮርጊስ እኮ የኢትዮጵያ እግር ኳስ ማህተም ነው። በቃ ጊዮርጊስ ቡና ሲባሉ ስማቸው ብቻ ገና ሲነሳ የኢትዮጵያ መለያዎች ናቸው። እውነት ለመናገር ሌሎችም ክለቦች አሉ እነዚህ ብቻ ሳይሆኑ ማለት ነው። ግን ቅዱስ ጊዮርጊስ ሲባል እኔ ሁላችሁም እንደምታውቁት ነው። አንድ አስተያየት ለመስጠት እፈልጋለሁ። ይህንን መረጃ ሶፊ ታስታውሳለህ? ስንሰጥ ፈተና አይተናል። ብዙ ፈተና ነው ያየነው። በተለይ ቃል በቃል በድፍረት አንተ ብለህ ስንናገር ቃል በቃል እኔ እንኳን ያው ቃል በቃል ስንናገር እናመሰግናቸው። አሁንም ክብር ምስጋና ይገባቸዋል አቶ አብነት ገብረ መስቀል። ግን ታይሙ ደግሞ ሲደርስ ደግሞ መልቀቅ አለባቸው ብለን ስንናገር በስልክ ቴክስት ጭምር ማስፈራሪያዎች ደርሰውናል። ግን ያንን ይዘን ወደ ህግ አካል ሂደን ማስቀጣት እንችል ነበር። ማስረጃ ነው። ማስፈራሪያዎች ብዙ ነገሮች ደርሰውብናል። በጣም ያዘንኩትና ያፈርኩት ግን ያንን ማስፈራሪያ ከላኩት ሰዎች መካከል አንደኛው ሰው 360 ዲግሪ ተከርብቶ በቀደሙ ስብሰባ ላይ ሳየው በጣም ነው የተገረምኩት። አድማጮቻችን እና መረጋጋት ያስፈልጋል። ነገሮች ሲባል ቦይ በሐሳብ መከራከር ግርምሾ አንተ ልክ አይደለም ይሄን ብለሃል፣ ግን ይሄ ልክ አይደለም ግርምዬ በዚህ በኩል ብታየውስ ምናምን መባባል ችግር የለውም በሐሳብ። በነገራችን ላይ ግን ሐሳቡን ትተህ ወደ ሌላ ወደ ፊዚካል ማጥቃት ወደ አላስፈላጊ ነገር ምናምን ከሄድክ ልክ አይደለም እንዴ ሶፊ። ያንን እኮ ምንም እኮ ቴክስት ነው አይደል? ቴክስቱን ይዘህ እኮ ወደ የሚመለከተው የጋር መውሰድ ይችላል። ቃል በቃል ነው ያልከው እኮ። እኔ እኮ አስታውሳለሁ ግርማቸው አቶ አብነት ለሰሩን ነገር እናመሰግናለን። በጣም ጊዮርጊስን ይህን ሁሉ ዋንጫ አስገኝተዋል፣ ብዙ ስራ ሰርተዋል። ነገር ግን አሁን ከእሳቸው ጋር መቀጠል ጊዮርጊስን ዋጋ ያስከፍሏል። ስለዚህ እሳቸው ከዚህ ቦታ ቢወርዱና ብዣ ኢትዮጵያ ሚድሮክ ኢትዮጵያ የሚሉትን ሐሳብ ተፈጽሞ ኦዲትም ከተደረገ ኦዲት ተደርጎ ጊዮርጊስ ይዳን ያልኩ በቃ ሌላ ነገር አላልክም። እንደውም ግለሰብ የሚምጣ አላልክም፣ ይዳን አልክ። ከዛ ማዳን የሚችሉት ደግሞ እና አቶ ጀማል ናቸው አልክ። አሁን ባለው ሁኔታ እጃቸው ላይ ጊዮርጊስን የማዳን እኔ አቶ ጀማልን አላቆም፣ ግርምዬም አታቆም፣ እኔ አይቼውም አላውቅም። በመልክ እኛን ራሱ አያቀንም ባካል እርግጠኛ ነኝ፣ በስም ካልሆነ በሚዲያ ላይ እኔም አላቆም። ግን እኔ ለጊዮርጊስ እንዲጠቅም ብቻ ነው ሐሳብ የተሰጠው። በትክክል ግን እንደዚህ አይነት ሌላውን ይቅርና ሶፊ ቀጥታ ሚዲያ በእጃችን ነው አይደል? ይሄው እንዲህ አይነት ቴክስት ደርሶናል ብለን በሚዲያ ለቀነው ቢሆን ነው የሚመጣውን ጦስ አስበዋል ሶፊ ገብቶ። በዚህኛው ወገን ደግሞ አላ ጊዮርጊስን እንደ ነፍሱ የሚወዳል እኮ ደግሞ ልክ ነው ግርምዬ። በዚህ ሰው ላይ ሊደርስበት የሚችለውን ጫና እና አንዳንዴ ረጋ ማለት ያስፈልጋል፣ መታገስ ያስፈልጋል። እንደው ስሜታዊ ሆናችሁ ስድቦችን እንደዚህ አድርጋለሁ ምናምን ማስፈራሪያዎችን ዛቻዎችን ባትልኩ ጥሩ ነው። በውይይት እመኑ ለማለት ያክል ነው። ቅዱስ ጊዮርጊሳውያን ክበሩልን። ነገ የሜዳ ላይ አንበሳ ሆኖ እንደ ከዚህ ቀደም ሁሉ ጊዮርጊስን የምናይበት ጊዜ ቅርብ ነው። ሌሎቹንም ማስተማር አለበት። የደሞዙ ጉዳይ ግን አሁንም ያሳስበኛል ሶፊ። ሌላ ጊዜ እንመጣበታለን። እንመለስ። ሰዓት ተጠናቀቀ።